ብዙሃን ነን አይደል? እስመ አሐዱ ነን እስመ ኩልነ ማህዱ ህብስት ነስ። ብዙ አካል ነን ግን አንድ ነን። ለምን? አንድ ሥጋ አንድ ህብስት እንቀበላለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ሁላችንም አንድ አምላክ አለን፣ አንድ ሃይማኖት አለን፣ አንድ ጥምቀት አለን፣ አንድ ወንጌል አለን፣ አንድ ልብ አለን፣ አንድ ሊቀ ካህናት አለን። ብዙ ቄስ ይኖራል፣ ሊቀ ካህናታችን ግን አንድ ኢየሱስ ክርስቶስ ነው። ከእናንተ መካከል ከደው ቄስ ሲናዝዝ እፍታ እህድግ ሲል ሰምታችሁ ታውቃላችሁ? ምን ነው የሚለው? ነገሩ አይሰማችሁም መሰለኝ። እፈት ወሐድግ አይል ምንድን ነው? ይፍታ ወይድግ ዚህ ነው አምላክ ነው መድኃኒት ኢየሱስ ክርስቶስ ሊቀ ካህናት ሠራይ ኃጢአት ነው። በቃ ብዙ ቄስ አለ፣ አንድ ሊቀ ካህናት አለ። ብዙ ክርስቲያን አለ፣ አንድ ራስ አለን፣ ኢየሱስ ክርስቶስ ይባላል። ብዙ ጭንቅላት አለን፣ አንድ አይምሮ አለን፣ እሱም ወንጌል ነው። በጣም በብዙ ቦታ ተሰርተን እንኖራለን፣ አንድ ሀገር አለን፣ መንግሥተ ሰማያት። በጣም ብዙ ልጆች ነን፣ አንድ እናት አለን፣ አንዲት ቅድስት ቤተ ክርስቲያን። በጣም ብዙ መምህራን ያስተምሩናል፣ አንድ መምህር አለን፣ ኢየሱስ ክርስቶስ። ኢትረስዩ አበ በዲበ ምድር እስመ አሐዱ ውእቱ አቡክሙ ዘበሰማያት። ኢትረስዩ ተመልከቱ፣ መምህረ በምድር እስመ አሐዱ ውእቱ መምህርክሙ። የምድር መምህር አታብጁ፣ መምህራችሁ አንድ ነው። የምድር አባት አታብጁ፣ አባታችሁ አንድ ነው። የምድር አባት አታብጁ ማለት ወላጅ አባት ግን ካደው ማለት ነው። እንዲያማ እንዳይል አክብር አባከ ወእመከ ያለም እሱ ነው። የምድር አባት አይኑር ማለት የምድር ዘርህን አትቁጠር ማለት ነው። አትቁጠር፣ የምድር መምህርህን አትቁጠር፣ የሰማይ መምህርህን አይተህ አንድ ሁን። ይህንን የነገረን አንድ ባይታዊ ሄዶ በረሃ ካለበት አባቶት ሞተ አባ አሏቸው። አባቶት ምን አሉት? ኮንከ ጸራፌ እስመ አቡየ ይመውት ለዓለም። አንተ ለምን ትሳደባለህ? ተሳዳቢ ሆንክ። የኔ አባት ለዘላለም የማይሞት ነው አለ። ማንን ያ የዘላለም አባቱ? እግዚአብሔር ነው። ከማይጠፋ ዘር ተወልደን የሚጠፋ ዘር እንቆጥራለን። የሚጠፋ ዘር እንቆጥራለን። እስመ የተወልዱ አኮ እምስምረተ ብእሲ ወብእሲት ዘተወልዱ፣ ከሚጠፋ ዘር አልተወለዱም ተብሎ የተነገረልን ማለት ነው። በአንድ ልብ አስበን አንድ ሃይማኖት ተጠምቀን አንድ ልብስ ለብሰን። ማን ያ ልብስ? ኢየሱስ ክርስቶስ ነው። ኩልክሙ እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል። ልብሳችን አንድ፣ ምግባችን አንድ የአምላክ ሥጋ፣ መጠጣችን አንድ የአምላክ ደም፣ ሀገራችን አንድ መንግሥተ ሰማያት፣ መምህራችን አንድ ኢየሱስ ክርስቶስ፣ ሊቀ ካህናታችን አንድ ኢየሱስ ክርስቶስ፣ ማኅፀናችን አንድ ዮርዳኖስ፣ እናታችን አንድ ቤተ ክርስቲያን። ወዴት ነው ያመጣነው? እንክርዳድ እኮ ነው በእውነቱ ማለት ነው። እንክርዳድ እንዲህ ያለውን ነው አንድ እንዳንሆን ያደረግነው የክርስትና ክብርና የሰውነት ክብር ስላልገባን ነው። መለያየቱን ያመጣነው እኛ አይደለንም፣ እኛ ነን። ፖለቲከኞቹ ያገኙት ከየት ነው? ክፋት ሁሉ የሚመነጭ ከእኛ ቤት ነው። ምንም ከቃሉ ጋር ናቸው። አሁን ክፋቱን ሁሉ የምናመነጨው እኛ ነን። እስኪ ቀረርቶውን ሁሉ ይዩት፣ ዘፈኑን ሁሉ ይዩት። ለስንት ነው ስንት ዘፋኝ ነው ያለ። ለወሎ ዘፋኝ አለን፣ ለጎንደር ዘፋኝ አለን፣ ለጎጃም ዘፋኝ አለን፣ ለትግሬ አለን፣ ለኦሮሞ አለን። መድበን እንኳን መድበን የምንጸድቅ ወይትጋ መድበን የምንዘፍን ሁሉ ነገራችን የተመደበ። እኛ እኮ እንኳን በጽድቅ በዘፈን እንኳን አንድ መሆን አቅቶናል። እንዲሁ በጣም ነው እኮ የምናሳዝነው ማለት ነው። ድሮ እኮ እንደዚህ ያለ ነገር ከተዘፈነም ወይም አይኗ እንዲህ ይመስላል ጠጉሯ እንዲህ ይመስላል ነው የሚዘፈነው፣ ወይም ሀገራችን በቃ ነጭ ይገኝበታል ነው የሚባለው እንጂ ለያይቶ እንደዚህ ማድረግ በእኛ ለክርስቲያኖች ደግሞ አውጥ ክርስቶስ ተናፈቀኑ። ክርስቶስ ተከፍሏል ወይ? ለሮም አንድ ቀን፣ ለኢየሩሳሌም አንድ ቀን፣ ለኢትዮጵያ አንድ ቀን፣ ለጃፓን አንድ ቀን ተሰቅሏል። የተሰቀለ ክርስቶስ ለዓለም አንድ ቀን የተሰቀለ ክርስቶስን የምትከፍል አንተ ነህ ነው ብሎ የሚናገረው።